ሰላም እንዴት ውላችኋል የተወደዳችሁ ተመልካቾቻችን ከሰዓቱ ከዜና ኢትዮጵያ ቢዝነስ ዘገባ ጋር ወይን ሸደጀኒ ነኝ የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው ኦሮሚያ ባንክን እናመሰግናለን የተሟላ የማክሮ ኢኮኖሚ ማሻሻያው የኢትዮጵያ የፋይናንስ ዘርፍ ጤናማና ስኬታማ እንዲሆን አድርጓል ሲሉ የብሔራዊ ባንክ ገዢ ማሞ ምህረቱ ተናገሩ በአዲስ አበባ እየተካሄደ የሚገኘውን የኢትዮጵያ ፋይናንስ ፎረምን አስመልክቶ በትናንት ምሽቱ የኢቲቪ 57 እግዳ የነበሩት የብሔራዊ ባንክ ገዢው በፋይናንስ ዘርፍ የተለያዩ ለውጦች እየተስተዋሉ መሆኑን ገልጸው የመንግስት የልማት ድርጅት የመንግስት የግምጃ ቤት ሰነድን ለመግዛት መቻሉ ትልቅ ለውጥ ነው ብለዋል የኢትዮጵያ ኢንቨስትመንት ሆልዲንግስ ከመንግስት የመንግስትን በጀት ፋይናንስ ለማድረግ የመንግስት የግምጃ ቤት ሰነድ ግዢ ያከናውኗል ይሄም ትልቅ ምርታ ነው ለምንድነው ትልቅ ምርታ የምንለው እስካሁን ድረስ ባለው አካሄድ የመንግስትን የግምጃ ቤት ሰነድ የሚገዙ ተቋማት የጡረታ ተቋማትና ባንኮች ብቻ ነበሩ ለመጀመሪያ ጊዜ ከጡረታ ተቋማትና ከባንኮች ውጪ የመንግስት የግምጃ ቤት ሰነድ በመንግስት የልማት ድርጅት ግዢ ተከናውኗል የኢትዮጵያ ኢንቨስትመንት ሆልዲንግ የ7 ቢሊዮን ብር የሚደርሱ የመንግስት ግምጃ ቤት ሰነድ ዛሬ ግዢ አከናውኗል እንደሚታወቀው የኢትዮጵያ ብሔራዊ ባንክ የመንግስት የፊስካል ኤጀንት ስለሆነ የኢትዮጵያ የሚኒስትር ኦፍ ፋይናንስን ወክሎ የ7 ቢሊዮን የግምጃ ቤት ሰነድ ሽያጭ ለኢትዮጵያ ኢንቨስትመንት ሆልዲንግስ አከናውኗል ገዢው አክለውም ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ መግባቷን የፋይናንስ ዘርፉ ጤናማ ማድረጉን ገልጸው ማሻሻያ ያስቀመጣቸውን ግቦች ያሳካ መሆኑንም ተናግረዋል የዋጋ ሁኔታን በማረጋጋት ረገድ የውጭ ምንዛሬ ግኝትን በማስፋት ረገድ እንዲሁም የፋይናንስ ዘርፉን የተረጋጋ እንዲሆን በማድረግ ረገድ ሰፊ ስራዎች ተሰርተዋል እንግዲህ ከዚህ የማክሮ ሪፎርም ውስጥ አንደኛው የፋይናንስ ዘርፍ ላይ የተደረጉ የሪፎርም ስራዎች ናቸው በዚህ ረገድ አንደኛ የኢትዮጵያ የፋይናንስ ዘርፍ የተረጋጋ እንዲሆን የኢትዮጵያ ባንኮችን ካፒታል ለመጨመር ለማጠናከር ስራዎች ተሰርተዋል በዚህ ረገድ የኢትዮጵያ ንግድ ባንክ ካፒታልን የበለጠ ለማሳደግ ስራዎች ተሰርተዋል ከዚህ በተጨማሪ የፋይናንሻል ሴክተር አካታችነት ላይ እንዲሁ ተጨማሪ ስራዎች ተሰርተዋል ይሄን በመሆኑ በአሁኑ ሰዓት የኢትዮጵያ ፋይናንስ ዘርፍ በሚያበድረው ብድር በሚሰበሰበው ቁጠባ በአጠቃላይ ጤንነቱ አስተማማኝ ሁኔታ ላይ ያለ እንደሆነ መናገር ይቻላል ይሄም አንደኛው የተሟላው የማክሮ ኢኮኖሚክ ሪፎርም ፋይዳ እንደሆነ መናገር ይቻላል ባለፉት 7 ዓመታት የኢትዮጵያ የውጭ ዕዳ ጫና ከጥቅል ሀገራዊ ምርት አንጻር ከነበረበት 30% ወደ 13.7% ማውረድ መቻሉ ተገለጸ በተያዘው በጀት ዓመት መተግበር በተጀመረው የተሟላ ማክሮ ኢኮኖሚ ማሻሻያ ኢትዮጵያ ከውጭ አበዳሪዎች የ3.5 ቢሊዮን ዶላር ዕዳ ክፍያ የማራዘም እድል አግኝታለችም ተብሏል ዋለልኝ ታምር ተጨማሪ ያለው በኢትዮጵያ ባለፉት 7 ዓመታት ከተመዘገቡ ስኬቶች መካከል በዕዳ ቅነሳ ላይ የተገኘው ውጤት አንዱ መሆኑ ይጠቀሳል። በማክሮ ኢኮኖሚ ማሻሻያ የሀገሪቱን የዕዳ ጫናን ለማቃለል ያስቻሉ የተለያዩ አሰራሮችም በመንግስት ተግባራዊ ተደርገዋል። ከፍተኛ ወለድ ያላቸውን የውጭ ብድሮችን ባለመውሰድና ከአበዳሪዎች ጋር በተደረጉ ዲፕሎማሲያዊ ጥረቶች የዕዳ ጫናን መቀነስ ተችሏል። በእነዚህና በሌሎችም የሀገር በቀል ኢኮኖሚ ማሻሻያ እርምጃዎች የኢትዮጵያ ኢኮኖሚ በሀገር ውስጥና በዓለም አቀፍ ደረጃ ያጋጠሙ ፈተናዎችን ተቋቁሞ ተከታታይ እድገት አስመዝግቧል። ከተለያዩ ሀገራት የተበደር ነው በተለይ ደግሞ 1 ቢሊዮን ዶላር አካባቢ የሚሆነው ደግሞ ያመጣ ነው ኮሜርሻል የሆነ ብድር እንደሱ አይነት ፋይናንሲንጎች ወደፊትም ኢኮኖሚው እነዚህን ፋይናንሲንጎች ማግኘት መቻል አለበት ግን እነዚህ ኢንቨስትመንቶች እነዚህ ብድሮች ኢንቨስት የተደረጉበት ቦታ ላይ ውለው ፕሮዳክቲቭ ሆነው የወጣባቸውን ኢንቨስትመንት ከመመለሳቸው በፊት የመክፈያ ጊዜያቸው ሲደርስ ኢትዮጵያ ተጨማሪ ብድር ካፒታል በምትፈልግበት ጊዜ ዴት ሰስተናቢሊቲያችን ሊሚቱ ጋር ደርሶ መበደር አትችሉም የሚባል ደረጃ ደርሶ ነበር በተለይ ደግሞ ኮንሴሽናል የምንላቸውን ዝቅተኛ ወለድ ያላቸውን የብድር መጠኖች የምናገኝበትን ነገር ሜቢ ለ2 እና ለ3 ዓመታት ለዛ ስንዘጋጅ ስንደራደር ምክንያቱም ብዙ ሴይ የለንም እዛ ላይ ብዙ መብት ስለሌለን መደራደርና አገር ውስጥ ደግሞ ያለብንን የብድር ጫና የኤክስፖርት መጠን ማሳደግ ስለሆነ እኔ ጠቅለል ሳረገው ባለፉት የተወሰዱ የማክሮ ኢኮኖሚክ ማሻሻያዎች ፋይናሊ የምናስባቸውን የኦቨርኦል የማክሮ ኢኮኖሚክ እና የዜጎችን የኑሮ ሁኔታ ለማሻሻል የተወሰዱት ትልልቅ እርምጃዎች ናቸው። ከሀገራዊ ለውጡ በፊት
የዕዳ ጫና የኢትዮጵያ ኢኮኖሚ አንዱ ስብራት ነበር። ለዚህ ችግር በተተገበሩ የማሻሻያ ስልቶችም የውጭ ዕዳ ከጥቅል ሀገራዊ ምርት ከነበረበት 30 በመቶ አሁን ላይ ወደ 13.7 በመቶ ወርዷል። የማክሮ ኢኮኖሚ ማሻሻያ ሪፎርሙን ተከትሎ ከጂ20 የክሬዲተር ኮሚቴ ከሚባለው የኢትዮጵያ አበዳሪዎች ቡድን ጋር ሰፊ ውይይቶች ሲካሄዱ ቆይተዋል። በመርህ ደረጃ ከስምምነት ደርሰናል። በዚህ ስምምነት መሰረትም የ3.5 ቢሊዮን ዶላር የዕዳ እፎይታ ወይም ሽግሽግ የምናገኝበት ስምምነት ላይ በመርህ ደረጃ የደረስንበት ነው። ይሄኛው በቅርቡ የመግባቢያ ስምምነት ሰነድ የሚፈረም ይሆናል ከኮሚቴው ጋር በጠቅላላ እንዲሁም በሂደት ደግሞ ከእያንዳንዱ አበዳሪዎች ጋር ዝርዝር ውይይት የሚካሄድ ይሆናል። ይሄ የዕዳ ጫናችንን በመቀነስ ረገድ በዚህ ዓመት በጣም ትልቅ ውጤት የመጣበት ዓመት ነው ማለት ይቻላል። ኢትዮጵያ በሪፎርሙ 7 ዓመታት ከፍተኛ ወለድ ያለውንና የንግድ የሚባለውን የውጭ ብድር አልወሰደችም። ከአበዳሪ አካላት ጋር በተደረገ ውይይትም የዕዳ ሰረዛና የዕዳ ሽግሽግ ወይም መክፈያ ጊዜ እንዲራዘምላት ተደርጓል። ባለፉት ዘመናት አላግባብ ኮሜርሻል ሎን ጀምረን ለማንጨርሳቸው ፕሮጀክቶች በቅጡ ገንዘቡ አገር ውስጥ መግባታቸውን ባልታወቀበት ሁኔታ ሰፊ ዕዳ ነበረብን። ያ ዕዳ ትክክለኛ አይደለም ብለን 5-6 ዓመት ስንሟገት የነበርነው ጉዳይ ፍሬ አፍርቶ 3.5 ቢሊዮን ዶላር ገደማ ሽግሽግ አግኝተናል። ይህም በዕዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል። አሁንም የኛ አቋም የዕዳ ሰረዛ መደረግ አለበት፣ አላግባብ የሆኑ ዕዳዎች በአፍሪካ ተጭነዋል የሚል ቢሆንም ይህን ውጤት ግን እንደ ትልቅ ምርታ እንወስደዋለን። ኢትዮጵያ ባለፉት የለውጥ ዓመታት ከ10 ቢሊዮን ዶላር በላይ የነበረባትን የውጭ ዕዳ ከፍላለች። ለቀጣዩ ትውልድ ዕዳን አናወርስም በሚል መንግስት በያዘው መርህ ሀገራዊ ሀብትን ውጤታማ በሆነ መንገድ መምራትና ከውጭ የሚገኝ ፋይናንስ በአግባቡ ለማስተዳደር ትልቅ ትኩረት ተሰጥቷል። ተመልካቾች የዜና ኢትዮጵያ ቢዝነስ ዘገባችን እንደቀጠለ ነው። ተኪ ምርቶችን በጥራት በማምረትና ወደ ውጭ በመላክ ስኬታማ ተግባራት ማከናወኑን የንግድና ቀጣናዊ ትስስር ሚኒስቴር አስታወቀ። የውጭ ንግድ አፈጻጸምና የማክሮ ኢኮኖሚ ማሻሻያ ውጤታማ እንዲሆን የክልሎች ሚና የጎላ እንደነበርም ተገልጿል። በቀለ ተመስገን ባለፉት 9 ወራት ወደ ውጭ ገበያ የሚቀርቡ ዋና ዋና ምርቶች ካለፈው ዓመት ጋር ሲነጻጸሩ እድገት አሳይተዋል። በተለይ በስንዴ፣ በሩዝ፣ በቡና፣ በሻይ ቅጠልና በፍራፍሬ ምርቶች ውጤታማ ስራዎች ተከናውነዋል። የማክሮ ኢኮኖሚ ማሻሻያው ዝቅተኛ ገቢ ባላቸው ዜጎች ላይ ጫና እንዳያሳድር አስፈላጊ የሆኑና የታቀዱ የድጋፍ መርሃ ግብሮች መከናወናቸው ተጠቅሷል። የማክሮ ኢኮኖሚ ማሻሻያው ውጤታማ እንዲሆን የክልሎች ሚና የጎላ እንደነበርም ተገልጿል። የውጭ ንግድ ላይ ከክልላችን የሚቀርቡ ምርቶች አሉ። እዛ ላይ ክትትል እናደርጋለን። በተለይ አቅርቦቱ ሳይድ ላይ በጥራት እና ለውጭ ገበያ በሚመጥን መንገድ በጥራት እንዲመረት በስፋት እንዲቀርብ እየሰራን እንገኛለን። አሁን ባለው ሁኔታ ከኛ ክልል ቡና፣ እንደዚሁ የቅባት እህሎች፣ ቅመማ ቅመም፣ ፍራፍሬን ጨምሮ እያቀረብን ነው የምንገኘው። ከዛ ውጪ ደግሞ እንስሳትና የእንስሳት ተዋጽኦ የምንላቸው በስፋት ከኛ ክልል ይቀርባሉ። ተኪ ምርት ላይ ኢንዱስትሪዎቻችን መስራት አለባቸው በሚል ኢንዱስትሪዎቻችን የሚያነሷቸውን የመሰረተ ልማት ችግሮች ለመፍታት ጥረት ተደርጓል። የመብራት፣ የውሃ፣ የብድር እና የመሳሰሉት የሰለጠነ የሰው ኃይል ጨምሮ በተኪ ምርት ላይ አተኩሮ እንዲሰሩ እንቅፋቶች የነበሩትን በመለየት በኢትዮጵያ በተለይ በኢትዮጵያ ታምርት ንቅናቄ የሚነሱ ችግሮችን እየለየን በየጊዜው እየፈታን ስንመጣ ተኪ ምርት ላይ አበርክቶ ነበረው ብሎ መውሰድ ይቻላል። ሁለተኛው ወደ ሀገር ውስጥ የሚገቡ ወደ ውጭ የሚሄዱ ምርቶች ላይ ማተኮር ተሰርቷል። ኢትዮጵያ በጣም ብዙ ምርት ወደ ውጭ ሀገር መላክ ጀምራለች። አሁን እነዚህ ሀገር ውስጥ ኢንዱስትሪዎች በተለይ የጨርቃ ጨርቅ ላይ የኢንዱስትሪ ምርቶች ላይ ማኒፋክቸሪንግ ዘርፍ ላይ በተደረገው ድጋፍ ልክ ይሄ ፕሮግራሙ ተግባራዊ ከሆነበት ጊዜ ጀምሮ እየተለዩ የትኛው ኢንዱስትሪ ተኪ ምርት ላይ ይሰራል፣ የትኛው ኢንዱስትሪ ደግሞ ወደ ውጪ የሚላክ ምርት ላይ ይሰራል የሚለው ተለይቶ ኢንዱስትሪውን መሰረት ያደረገ የኢንዱስትሪውን ችግር መሰረት ያደረገ ድጋፍ በመደረጉ የውጭ ንግዱ ላይ ከፍተኛ የሆነ እንደ አዲስ አበባ ከፍተኛ የሆነ ሚና ነበረን ብሎ መውሰድ የውጭ ምርት እንደ አማራ ክልል በሁሉም ፖቴንሻል አለ የሚታወቅ ነው። በሰብልም በእንስሳትም በኤክስፖርት የማድረግ ፖቴንሻሉ ወይም ፖፑሌሽኑ ስላለ በእንስሳትም በሰብልም ምርቱ ስላለ ይሄን ሊመጥን የሚችል እኛም በሀገር ማበርከት ያለብንን የሃርድ ከረንሲ ችግር ለመፍታት የንግድ
ሚዛኑን ለማስተካከል የተቀመጠውን አቅጣጫና ግብ ለማሳካት በርካታ ርቀቶችን ሄደናል። የጥራጥሬና የቅባት እህሎችን በድምር ወስደን ስናይ ወደ 5.1 ሚሊዮን ኩንታል ስርዓቱን ጠብቆ ወደ ውጭ ገበያ ትስስር እንዲፈጠርለት የመሸኛ አገልግሎት ነው የምንሰጠው። ተኪ ምርቶችን በጥራት በማምረት ወደ ውጭ ገበያ ለመላክና የማክሮ ኢኮኖሚ ማሻሻያውን ስኬታማ ለማድረግ የንግድና ቀጠናዊ ትስስር ሚኒስቴር በትኩረት እየሰራ መሆኑ ተገልጿል። ባለፉት 9 ወራት በውጭ ንግድ ዙሪያ የተገኘው ውጤት ከተቀመጠው ዕቅድ በላይ መሆኑም ተጠቅሷል። ከውጭ ንግድ አፈጻጸማችን አንጻር ኢትዮጵያ በ2010 ዓ.ም ወይም የለውጡ ዋዜማ ከውጭ ንግድ ከሸቀጦች ንግድ ያገኘችው ገቢ 2.6 ቢሊዮን ዶላር ነበር። ባለፉት 9 ወራት 5.3 ቢሊዮን ዶላር ደርሰናል። ለማክሮ ኢኮኖሚክ ሪፎርም መሳካት የበኩላችን ስራ በዘርፍ ደረጃ የተወጣ መሆኑን ለመግለጽ እወዳለሁ። የገበያ መረጃ አያያዝ፣ የነዳጅ አቅርቦትና ስርጭት እንዲሁም በህገወጥ ንግድ ዙሪያ በቀጣይ በትኩረት የሚሰራባቸው መሆኑም ተመላክቷል። ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን